ሰበር መረጃ ጦርነቱ አውሮፓ ደርሷል። ዩናይትድ ኪንግደም የአሜሪካ ጦር አውሮፕላኖች ከሰፈሮቿ ተነስተው ኢራንን እንዲመቱ ፈቅዳለች። ፕሬዝዳንት ትራምፕ ግን ውሳኔው ዘግይቷል ሲሉ አጣጥለውታል። ኢራን በበኩሏ ለንደንን ዋጋ ታስከፍላታለች ስትል እጅግ አስፈሪ ዛቻን ሰንዝራለች። በሌላ በኩል ዱባይና ሳውዲ አረቢያ በኢራን የሚሳኤል ናዳ እየታመሱ ይገኛሉ። የኢራን ጦር በዓለም ዙሪያ የሚገኙ የቱሪስት መዳረሻዎች ላይ ጥቃት ለመሰንዘር ሲዝት በአላቅሳ መስጂድ አቅራቢያ የወደቀው ሚሳኤል ደግሞ ዓለምን አስቆጥቷል። እንዲሁም ፕሬዝዳንት ትራምፕ የሆርሙዝ ወሽመጥን አንጠብቅም የሚል አዲስ መመሪያ ሲያስተላልፉ፣ አሜሪካ ግን የረገጭ ጦር ወደ ኢራን ለመላክ ዝርዝር እቅድ እያወጣች መሆኑ ተሰምቷል። አዲሱ የኢራን መሪ ሙጅታባ ካሚኒ ደግሞ ለመጀመሪያ ጊዜ አዲሱን የሀገሪቱን የጦር መሪ ቃል ይፋ አድርገዋል። እነዚህን አዳዲስ ቀጠናውን የተመለከቱ መረጃዎችን በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት አሁን ቀጠናዊ ገጽታውን ስቶ ወደ ዓለም አቀፍ ስጋትነት ተቀይሯል። የኢራን ከፍተኛ ወታደራዊ ቃል አቀባይ ጀነራል አቦልፋዝል ሽካቺ በሰጡት እጅግ አስደንጋጭ መግለጫ የኢራን ጠላቶች በየትኛውም የዓለም ክፍል የሚገኙ ፓርኮች፣ የመዝናኛ ስፍራዎችና የቱሪስት መዳረሻዎች ላይ ደህንነታቸው እንደማይጠበቅ በይፋ አስጠንቅቀዋል። ይህ ዛቻ ኢራን ከመካከለኛው ምስራቅ ውጪ በሚገኙ የምዕራባውያን ኢላማዎች ላይ የምሽግ ጥቃት ለመሰንዘር ማቀዷን የሚያሳይ ሲሆን ዓለም አቀፍ የደህንነት ተቋማት ከፍተኛ ስጋት ውስጥ እንዲወድቁ አድርጓል። ቴህራን ይህንን ስትል የምትጠቀመው አሜሪካና እስራኤል በኢራን መሰረተ ልማቶች ላይ የሚሰነዝሩት ጥቃት እንዲያቆሙ ለማስገደድ እንደ የጫና መሳሪያ እንደሆነ ተንታኞች ይናገራሉ። በተመሳሳይ ሰዓት በትናንትናው ዕለት በኢየሩሳሌም የታየው ክስተት ግን ለኢራን ትልቅ የዲፕሎማሲ ስብራት ሆኖባታል። የኢድ አልፈጥር በዓል የመጀመሪያ ቀን በሆነበት በዚህ ወቅት ኢራን ወደ እስራኤል ካስወነጨፈቻቸው በርካታ ሚሳኤሎች መካከል የአንዱ ፍርስራሽ በኢየሩሳሌም አሮጌው ከተማ ጠርዝ ላይ ወድቋል። ፍርስራሹ የወደቀው ለሙስሊሞች ሶስተኛው ቅዱስ ስፍራ ከሆነው ከአላቅሳ መስጂድ ከዋሊንግ ዎልና ከቅዱስ መቃብር ቤተክርስቲያን 300 ሜትር ርቀት ላይ ብቻ መሆኑ ተረጋግጧል። ይህ ክስተት በዓለም አቀፍ ደረጃ እንደ የራስ ጎል እየተቆጠረ ይገኛል። ኢራን ሁል ጊዜም የእስልምናና የቅዱሳን ስፍራዎች ተሟጋች ነኝ የምትል ቢሆንም አሁን የራሷ ሚሳኤሎች አላቅሳን አደጋ ላይ መጣላቸው በኢየሩሳሌም ነዋሪዎችና በሙስሊም ዓለም ዘንድ ከፍተኛ ቁጣን ቀስቅሷል። ቀደም ሲል በኢየሩሳሌም የሚኖሩ ፍልስጤማውያን ኢራን ቅዱሳን ስፍራዎችን አትደፍርም በሚል ስሜት አንጻራዊ ደህንነት ይሰማቸው የነበረ ቢሆንም አሁን ግን የኢራን ሚሳኤሎች ያለ አድሎ መዝነባቸው ያንን እምነት አጥፍቶታል። ይህ አጋጣሚ እስራኤል ኢራን ለቅዱሳን ስፍራዎች ግድ የላትም የሚለውን ፕሮፓጋንዳዋን ለማጠናከር ትልቅ እድልን ሰጥቷታል። ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለውን የአሜሪካ ሚና የሚቀይር አዲስና አነጋጋሪ መመሪያ በትሩዝ ሶሻል ገጻቸው ላይ አስተላልፈዋል። ትራምፕ አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ ለመቀነስና ግቦቿን ለማሳካት መቃረቧን ገልጸዋል። ሆኖም ይህ መውጣት ከአንድ ትልቅ የኃላፊነት ሽግግር ጋር የተያያዘ ነው። ትራምፕ በግልጽ እንደተናገሩት የዓለማችን ወሳኝ ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ ከእንግዲህ በአሜሪካ ጦር አይጠበቅም። ወሽመጡን የሚጠቀሙ ሀገራት ራሳቸው ይጠብቁት፣ ራሳቸውም ፖሊስ ይሆኑለት ያሉት ትራምፕ አሜሪካ ለዓመታት የሌሎችን ሀገራት ነዳጅ በነጻ ስትጠብቅ መቆየቷ ማብቃት እንዳለበት ገልጸዋል። ይህ ውሳኔ በተለይ በወሽመጡ በኩል ነዳጅ የሚያስገቡትን እንደ ቻይና፣ ጃፓንና ህንድ ያሉ ሀገራትን ከፍተኛ ስጋት ውስጥ የከተተ ሲሆን ኢራን አንዴ ከተመታች በኋላ ወሽመጡን መጠበቅ ቀላል ወታደራዊ ተግባር ይሆናል ሲሉ ትራምፕ አክለዋል። ይሁን እንጂ ትራምፕ ዘመቻውን እቀንሳለሁ ቢሉም በሌላ በኩል ግን ጦርነቱ ወደ የርገጭ ውጊያ ሊሸጋገር እንደሚችል የሚጠቁሙ መረጃዎች ወጥተዋል። የቢቢሲ የቅርብ አጋር የሆነው ሲቢኤስ ኒውስ እንደዘገበው የአሜሪካ መከላከያ ሚኒስቴር ወደ ኢራን ምድር የረገጭ ጦር ለመላክ የሚያስችል እጅግ ዝርዝር እቅድ እያወጣ ይገኛል። ትራምፕ በሰጡት ማብራሪያ ተኩስ አቁም አልፈልግም በማለት የኢራን ስጋት ሙሉ በሙሉ እስኪወገድ ድረስ ጦርነቱ እንደሚቀጥል አረጋግጠዋል። በተጨማሪም
ትራምፕ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የአሜሪካ ጦር ከብሪታንያ የጦር ሰፈሮች ተነስቶ ኢራንን እንዲመታ የፈቀዱበት ውሳኔ በጣም ዘግይቷል ሲሉ ነቅፈውታል። የኢራን ውጭ ጉዳይ ሚኒስቴር በበኩላቸው ብሪታንያ የዜጎቿን ሕይወት አደጋ ላይ እየጣለች ነው በማለት ኢራን ራሷን የመከላከል መብቷን ተጠቅማ በብሪታንያ ኢላማዎች ላይ ጥቃት ልትሰነዝር እንደምትችል አስጠንቅቀዋል። ይህ ውጥረት አሜሪካ ማዕቀብ የተጣለባቸውን የኢራን የነዳጅ መርከቦች ለጊዜው እንዲንቀሳቀሱ ብትፈቅድም ጦርነቱ ግን ወደ መሬት ወረራ እያመራ መሆኑን ያሳያል። የኢራን እስላማዊ አብዮታዊ መሪ አያቶላ ሰይድ ሙጅታባ ካሚኒ የኢራን አዲስ ዓመት ወይም ኖሩዝ እና የኢድ አልፈጥር በዓላትን በማስመልከት ባስተላለፉት ታሪካዊ መልእክት ሀገሪቱ ያለችበትን እጅግ አስቸጋሪ ወቅት የሶስት ጦርነቶች ውጤት ሲሉ ጠርተውታል። መሪው በንግግራቸው መጀመሪያ ላይ ለቀድሞ መሪ አያቶላህ አሊ ካሚኒና ለሌሎች ከፍተኛ ወታደራዊ አዛዦች ሰማዕትነት የተሰማቸውን ጥልቅ ሐዘን ገልጸዋል። ይሁን እንጂ ይህ ሐዘን ኢራንን እንደማያዳክማትና ይልቁንም ጠላቶቻቸውን ግራ የሚያጋባ ድብደባ ለመሰንዘር እንደሚያነሳሳቸው ተናግረዋል። ሙጅታባ ካሚኒ አዲሱን የ1405 የኢራን ዓመት መሪ ቃል የመቋቋም ኢኮኖሚ በብሔራዊ አንድነትና ደህንነት ብርሃን ሲሉ ይፋ አድርገዋል። ይህ መመሪያ ኢራን በውጭ ወረራና በውስጥ ኢኮኖሚ ጫና ውስጥ ሆና ራሷን ለመከላከል የምትከተለውን አዲስ ስልት የሚያሳይ ነው። መሪው በንግግራቸው ወቅት ከጎረቤት ሀገራት በተለይም ከፓኪስታንና አፍጋኒስታን ጋር ያለውን ወንድማማችነት ማጠናከር እንደሚፈልጉና በመካከላቸው ያለውን ልዩነት ለመፍታት ዝግጁ መሆናቸውን ገልጸዋል። በቅርቡ በቱርክና በኦማን ላይ የደረሱ ጥቃቶች በኢራን እንዳልተፈጸሙና ይህ የእስራኤል የተንኮል ስራ መሆኑን በማስረዳት ጎረቤት ሀገራት እንዳይታለሉ መክረዋል። የኢራን ሕዝብ በኢኮኖሚው ዘርፍ የአንድነት ግንብ እንዲገነባና የሚዲያ ዘመቻዎችን በንቃት እንዲከላከል ጥሪ አቅርበዋል። በተያያዘ መረጃም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ ጋር በስልክ ተወያይተዋል። ጉተሬዝ በዚህ ውይይት ወቅት ኢራን ከውጭ የሚሰነዘርባት ወረራ ራሷን ለመከላከል የማይካድ መብት አላት ማለታቸው ለቴህራን ትልቅ የዲፕሎማሲ ድጋፍ ሆኗል። የኢራን ቀይ ጨረቃ ማህበር ባወጣው መረጃ መሰረት ባለፉት 3 ሳምንታት ውስጥ በአሜሪካና እስራኤል ጥቃት ከ70 ሺህ በላይ የሲቪል ተቋማት መውደማቸው ተረጋግጧል። ይህ ሰፊ ውድመት ኢራን በአጸፋው የአሜሪካንና የእስራኤልን ስትራቴጂካዊ ተቋማት እንድትመታ ምክንያት መሆኑን መሪዎቹ ገልጸዋል። በመካከለኛው ምስራቅ ያለው ጦርነት አሁን አውሮፓን በተለይም ዩናይትድ ኪንግደምን በቀጥታ እየሳበ ይገኛል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የአሜሪካ ጦር አውሮፕላኖች በብሪታንያ የጦር ሰፈር በመጠቀም በኢራን ላይ ጥቃት እንዲሰነዝሩ በይፋ ፈቅደዋል። ይህ ውሳኔ የብሪታንያን የቆየ ጥንቃቄ የተሞላበት አቋም ወደ ቀጥተኛ ጦርነት ተሳትፎ የቀየረ ትልቅ እርምጃ ነው። ፕሬዝዳንት ዶናልድ ትራምፕ ግን ይህንን የብሪታንያ ውሳኔ በጣም ዘግይቷል ሲሉ አጣጥለውታል። ትራምፕ ብሪታንያ ቀደም ብላ ይህንን ባለማድረጓ ጦርነቱ እንዲራዘም ምክንያት ሆኗል የሚል እምነት አላቸው። ይህንን ተከትሎ ከቴህራን በኩል የተሰጠው ምላሽ እጅግ መሪር ሆኗል። የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ ጠቅላይ ሚኒስትር ኬር ስታርመር የብሪታንያ ዜጎችን ሕይወት አደጋ ላይ እየጣሉ ነው ሲሉ ከሰዋል። አራጊቺ አክለውም ኢራን ራሷን የመከላከል መብቷን ተጠቅማ በብሪታንያ ስትራቴጂካዊ ኢላማዎች ላይ ጥቃት ልትሰነዝር ትችላለች ሲሉ በይፋ አስጠንቅቀዋል። ይህ ዛቻ በለንደንና በሌሎች የብሪታንያ ከተሞች ላይ የደህንነት ስጋትን የፈጠረ ሲሆን ብሪታንያ ለኢራን ሚሳኤሎች ወይም ለምሽግ ጥቃቶች ተጋላጭ ልትሆን ትችላለች የሚል ስጋት ነግሷል። በተያያዘም ጦርነቱ በባህረ ሰላጤው ሀገራት ላይ የሚያደርሰው ጥቃት በከፍተኛ ሁኔታ ቀጥሏል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኩዌት በየሰዓቱ የሚሳኤልና የድሮን ጥቃቶች እየደረሰባቸው መሆኑን እያስታወቁ ነው። ሳውዲ አረቢያ በምስራቃዊ ግዛቷ ላይ 6 የኢራን ድሮኖችን መታመጣሏን የገለጸች ሲሆን ዱባይ ደግሞ በአየር መከላከያ ስርዓቷ የደረሱባትን ጥቃቶች ማክሸፏን አስታውቃለች። ኢራን አብዮታዊ ዘብ እነዚህ ጥቃቶች ለአጥቂዎቹ ድጋፍ በሚሰጡ ሀገራት ላይ የሚሰነዘር ተመጣጣኝ እርምጃ ነው ብሏል። የዚህ ሁሉ ውጥረት ውጤት በዓለም የነዳጅና የጋዝ ገበያ ላይ በግልጽ እየታየ ይገኛል። በኳታር ራስ ላፋን የጋዝ ማዕከል ላይ የደረሰውን ጥቃት ተከትሎ በዩናይትድ ኪንግደምና በአውሮፓ የጋዝ ዋጋ በአንድ ጀንበር በከፍተኛ ሁኔታ ሻቅቧል። ይህም በሚሊዮን የሚቆጠሩ አውሮፓውያንን ለከፋ ኢኮኖሚ ቀውስ እየዳረገ ነው። ጦርነቱ ከመካከለኛው ምስራቅ በረሃዎች አልፎ አሁን የአውሮፓን ኩሽናና የለንደንን ደህንነት በቀጥታ እየተፈታተነ ይገኛል። የኢራን ዓለም አቀፍ ዛቻና በትራምፕ እየታቀደው የረገጭ ጦርነት ቀጠናውን ወዴት ይወስደዋል? የ70 ሺህ ተቋማት መውደምና የተመድ ዋና ጸሐፊ ኢራን ራሷን የመከላከል መብት አላት ማለታቸው የጦርነት
ጦርነቱን መልክ ይቀይረው ይሆን? የአዲሱ መሪ ሙጅታባ ካሚኒ የመቋቋም ኢኮኖሚ መመሪያስ የኢራንን ከውድቀት ያድናት ይሆን? የትራምፕ ከወሽመጡ የመውጣት ውሳኔ ለዓለም ነዳጅ ዋጋ ምን ያህል አደጋ ይኖረዋል? በጥያቄ የሚቆይ ይሆናል። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን። Yeah.